በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም በክፋት ጨለማ በተዋጠችበት ወቅት እንደ ንጋት ኮከብ በርቶ ጨለማውን የቀደደ ስለ እውነት ምስክር ሆኖ 70 ነገሥታትን ድል የነሳው ታላቁ ሰማዕት ማን እንደሆነ ያውቃሉ? እርሱ በኢትዮጵያውያን ዘንድ ልዩ ፍቅርና ክብር ያለው የልዳው ፀሐይ ቅዱስ ጊዮርጊስ ነው። ዛሬ በዚህ ቪዲዮ ከልዳ እስከ አድዋ ተራሮች ድረስ የዘለቀውን የዚህን ኃያል ሰማዕት ተአምራትና ገድል በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቅዱስ ጊዮርጊስ የተወለደው በታዋቂዋ የልዳ ከተማ ሲሆን አባቱ ዞሮንቶስና እናቱ ቴዎብስታ በክርስትና የታነጹ ቅዱሱን በሃይማኖት ኮትኩተው ያሳደጉ ወላጆች ነበሩ። ጊዮርጊስ ገና በወጣትነቱ በወታደራዊ ጥበብ እጅግ ስመጥር ነበር። ሆኖም ግን ምድራዊውን የጦር መሪነት ሳይሆን የሰማያዊውን የክርስቶስ ወታደርነት መረጠ። ቅዱስ ዲዮቅልጥያኖስ ክርስቲያኖችን በሚያሳድድበት ወቅት ጊዮርጊስ ወደ አደባባይ ወጥቶ እኔ ክርስቲያን ነኝ በማለት በድፍረት መሰከረ። ለ7 ዓመታት የደረሰበት መከራ ግን ከሰው አቅም በላይ ነበር። በመንኮራኩር ተፈጨ፣ በኖራ ጉድጓድ ውስጥ ተጣለ፣ በፈላ እርሳስ ተገረፈ። ነገር ግን በእግዚአብሔር ኃይል 7 ጊዜ እየሞተ ተነሳ። ይህ ድንቅ ታምር ብዙዎችን ወደ ክርስትና እንዲመጡ አድርጓቸዋል። ወደ ቤይሩት ከተማ ስንሄድ ደግሞ ሌላ አስደናቂ ታሪክ እናገኛለን። ከተማዋን የሚያስጨንቅ በየቀኑ የሰውን ልጅ የሚበላ አስፈሪ ዘንዶ ነበረ። የንጉሱ ልጅ ብሩክታዊት ለዘንዶ ሲሳይ ልትሆን ስትል በነጭ ፈረስ ላይ ሆኖ የደረሰው ያ የልዳው ጀግና ጊዮርጊስ ነበር። በመስቀል ምልክትና በጌታ ስም ዘንዶውን በጦር ወግቶ ጣለው። ይህ ታምር ለቤተ ክርስቲያን ትልቅ ትርጉም አለው። ዘንዶው የዲያብሎስ፣ ብሩክታዊት የምዕመናን፣ ቅዱስ ጊዮርጊስ ደግሞ የነፃ አውጭነት ምሳሌ ናቸው። ኢትዮጵያና ቅዱስ ጊዮርጊስ የማይነጣጠሉ ናቸው። በተለይም በታሪካዊው የአድዋ ጦር ወቅት ጥቁር ሕዝቦች በነጮች ላይ ድልን ሲቀዳጁ የቅዱስ ጊዮርጊስ ረድኤትና ተአምራት በግልጽ የታየበት ወቅት ነበር። ታላቁ ንጉሥ አጼ ምኒልክና እቴጌ ጣይቱ የሰማዕታቱን ታቦት ይዘው ዘመቱ። በጦርነቱ መሃል ጠላቶች ሳይቀሩ በነጭ ፈረስ ላይ ሆኖ የሚዋጋን ያ ጀግና ማን ነው ብለው እስከ መጠየቅ ደርሰዋል። ዛሬም ድረስ ጊዮርጊስ ለሀገሩ ምስክር ነው ተብሎ የሚዘመርለት ለዚሁ ነው። ውድ ተመልካቾች፣ የቅዱስ ጊዮርጊስ ተአምራት የማይለዩት ሁልጊዜም አብረውን ያሉ ናቸው። እርሱ ለእውነት መቆምን፣ በፈተና መጽናትንና ክፋትን በበጎነት ማሸነፍን ያስተማረን የጽናት አባት ነው። የሰማዕቱ በረከትና አማላጅነት ከሁላችን ጋር ይሁን። ይህ ቪዲዮ ካስተማራችሁ ለወላጅ ዘመዶ ያካፍሉ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የዋንቲቲቭ ቤተሰብ ይሁኑ። ስለተመለከታችሁን እናመሰግናለን። የቅዱስ ጊዮርጊስ ረድኤት አይለየን። አሜን።